Here's another nation has joined the nuclear club and has actually exploded a nuclear device. ከጨርቃጨርቅ ፋብሪካው ስር የተቀበረው የእስራኤል አስፈሪ የኒውክሌር መሳሪያ የእስራኤል ታላቁ ሚስጥርና ሚስጥሩን ያጋለጠው አደገኛ ሰው። እስራኤል ከዓለም ሕዝብ እይታ ሙሉ በሙሉ የተደበቀና እጅግ በጣም ሚስጥራዊ የሆነ ግዙፍ የኒውክሌር የጦር መሳሪያ ክምችት አላት ብለው ብዙዎች አያምኑም። ነገሩ ግን ከዚህ ሙሉ በሙሉ በተቃራኒ ነው። ላለፉት በርካታ አስርተ ዓመታት መላው ዓለም ስለዚህ የእስራኤል የኒውክሌር ትጥቅ ጉዳይ በሹክሹክታ በከፍተኛ ጥርጣሬና በፍርሃት ሲነጋገር ቆይቷል። ዓለም አቀፍ ዲፕሎማቶች ይህንን እጅግ በጣም አሳሳቢና ወሳኝ የሆነ ርዕሰ ጉዳይ በጥንቃቄ በፍርሃትና በከፍተኛ ጥበብ ይመለከቱታል። በሌላ በኩል ደግሞ የእስራኤል መንግስት ትክክለኛውን ሁኔታ ከመናገርና እውነታውን በይፋ ከማመን ይልቅ ፍጹም እምቢተኛ ሆኖ ዘመናት ዘልቋል። ነገር ግን ይህ ጉዳይ በቀላሉ የማይታመን ከእውነት የራቀና እንግዳ የሆነ የሴራ ጽንሰ ሐሳብ ወይም ኮንስፓይሬሲ ቲዮሪ ብቻ ነው ብለው የሚያስቡ ሁሉ ከዚህ ቪዲዮ በኋላ እውነቱ ይገለጥላቸዋል። ሰሞነኛ በዛሬው ድንቅ ጥንቅሩ አንድ የእስራኤል የጦር ጀት አብራሪ ሚስጥራዊውን ብሎም ከጨርቃጨርቅ ፋብሪካ ስር የተቀበረውን የእስራኤል አስፈሪ መሳሪያና ታላቁን ሚስጥር እንዳያይና ሚስጥሩን እንዳያጋለጥ ሲባል ብቻ ወታደራዊ ኃይሉ የራሱን አውሮፕላን ያለምንም ርህራሄ ተኩሶ እስከ መጣል የደረሰበትን በበረሃ ውስጥ የሚገኝንና እጅግ በጣም ጥብቅ የሆነ ሚስጥራዊ የኒውክለር ተቋም አንድ በአንድ ያስቃኛቸዋል። ይህ ተራ የጨርቃጨርቅ ፋብሪካ ነኝ ከሚል ሐሰተኛ ማስታወቂያ ሰሌዳ ጀርባ ሙሉ በሙሉ የተደበቀ እጅግ በጣም ዘመናዊ የላቀ ብሎም አደገኛ የሆነ የኒውክሌር ላብራቶሪ ታሪክ በዘመናዊው ዓለም ውስጥ ከተፈጸሙት እጅግ በጣም አስገራሚ የሆነውና የዘመናችን ትልቁ ፍጹም የሆነ የማታለል እውነተኛ ታሪክ ነው። እልፍ ድንቅ ነገሮችን ትሰማላችሁ። እስከ መጨረሻው አብራችሁን ቆዩ። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። በደቡብ አትላንቲክ ውቅያኖስ ውስጥ የታየው የእስራኤል ሚስጥራዊ መንፈስ የኒውክሌር ጨዋታ የሚጀምርበት ምዕራፍ። በሕይወት ዘመኖ በአጋጣሚ ወይም እጅግ በጣም አሳዛኝ በሆነ መጥፎ እድል ምክንያት የአቶሚክ ቦምብ ሲፈነዳ በቅርብ ርቀት ሆነው የመመልከት አጋጣሚ ቢኖሮት ምናልባት በሕይወቶ አይተውት የማያውቁትን የሁለትዮሽ ብልጭታ ወይም ደብል ፍላሽ በመባል በሳይንሳዊው ዓለም የሚታወቀውን እጅግ በጣም የተለየ ልብን የሚያቆምና ሙሉ በሙሉ አስፈሪ የሆነ እይታ ክስተት ለመመስከር ይችላሉ። የሚፈጠረው ይህ ነው። በመጀመሪያ ዓይንን የሚያሳውርና እጅግ በጣም ደማቅ የሆነ የብርሃን ብልጭታ ይታያል። በመቀጠልም ግዙፉና ኃይለኛው የፍንዳታው ሞገድ በዙሪያው ያለውን አየር በከፍተኛ ኃይልና ግፊት ስለሚጨምቀው ለጥቂት የሰከንድ ክፍልፋዮች ያህል የብርሃን መደብዘዝ ይከሰታል። በመጨረሻም ሁሉንም ነገር ሊያጠፋ የሚችልና ከመጀመሪያው ይበልጥ እጅግ በጣም ደማቅ የሆነ ሁለተኛ ደረጃ የጥፋት ብልጭታ ይፈጠራል። ይህ ቅደም ተከተል የኒውክሌር ፍንዳታ መሆኑን የሚያረጋግጥ የማይካድ ትክክለኛና ፈጽሞ ሊሳሳት የማይችል የእይታ አሻራ ነው። እንደ አውሮፓውያን አቆጣጠር መስከረም 22 ቀን 1979 ዓ.ም ቬላ የተባለች አንዲት አሜሪካዊት የስለላ ሳተላይት በደቡብ አትላንቲክ ውቅያኖስ ላይ በከፍተኛ ርቀት በጸጥታ እየተሽከረከረች በነበረችበት ወቅት የሳተላይቷ እጅግ በጣም ዘመናዊና የላቁ ሴንሰሮች በድንገት ያልተለመደና አስደንጋጭ ምልክት በማሳየት መጮህ ጀመሩ። በፕሪንስ ኤድዋርድ ደሴቶች አካባቢ ያንን ሙሉ በሙሉ የማይሳሳትና የማይካድ የሁለትዮሽ ብልጭታ በእርግጠኝነት መለየት ችለው ነበር። ይህ ስፍራ በደቡብ አፍሪካና በአንታርክቲካ አህጉር መካከል በግምት እኩል ርቀት ላይ የሚገኝ ሰው አልባ የሆነ እጅግ በጣም የሚቀዘቀዘና ጭር ያለ ክፍት የውቅያኖስ ክፍል ነው።
ይህንን አስደንጋጭ ክስተት ተከትሎ የዓለም አቀፉ የስለላ ማህበረሰብ ወዲያውኑ ወደ ሙሉ ድንጋጤ፣ ፍርሃትና ትርምስ ውስጥ ገባ። በዚያን ጊዜ በማንኛውም ዓለም አቀፍ የቀን መቁጠሪያ ላይ በይፋ የታቀደ ምንም አይነት የኒውክለር ሙከራ አልነበረም። ነገር ግን ይህንን ክስተት የሚያረጋግጡ የማይካዱና ግልጽ የሆኑ አካላዊ ማስረጃዎች በየቦታው ተበታትነው ይገኙ ነበር። በዩናይትድ ስቴትስ የባህር ኃይል የሚተዳደር አንድ የውሃ ውስጥ ማይክሮፎን ድምፁ እጅግ በጣም ከፍተኛ የሆነና በመሬት አለታማ ቅርፊት ውስጥ በኃይል ሲንቀጠቀጥ የሚያስተጋባ ግዙፍ የፍንዳታ ማሚቶ ድምፅ ቀድቶ ነበር። ይህ ብቻም ሳይሆን ከጥቂት ሳምንታት በኋላ ደግሞ ራቅ ብሎ በአውስትራሊያ አህጉር ውስጥ የሚገኙ የበግ መንጋዎች በአየር ሁኔታና በከባቢ አየር ንፋስ አማካኝነት በቀጥታ በሰፊው የህንድ ውቅያኖስ አቋርጦ በመጣው ተጽዕኖ በታይሮይድ እጢዎቻቸው ውስጥ እጅግ በጣም ያልተለመደ አደገኛና ከፍተኛ የሆነ የጨረር መጠን ማሳየት ጀመሩ። በመጨረሻም የማዕከላዊ የስለላ ኤጀንሲ CIA ይህንን ክስተት በእስራኤልና በደቡብ አፍሪካ መንግስታት መካከል በጋራ የተካሄደና እጅግ በጣም ከፍተኛ ሚስጥርነት ያለው የኒውክለር ሙከራ ነው የሚል ጠንካራ መደምደሚያ ላይ ደረሰ። ምንም እንኳን የዋይት ሀውስ አስተዳደር ሊፈጠር የሚችለውን ፍጹም የሆነ ዲፕሎማሲያዊ ቅዠትና ዓለም አቀፍ ቀውስ በጥበብ ለማስወገድ ሲል ይህንን አስፈሪ ክስተት የሐሰት ማንቂያ ወይም ፎልስ አላርም በማለት በይፋ ቢሰይምም ያልተነገረውና ውስጥ አዋቂዎች ዘንድ በግልጽ የሚታወቀው መልእክት ግን እንደ ክሪስታል እጅግ በጣም ግልጽ ነው። የኒውክለር መንፈሱ በመጨረሻ ከታሰረበት ጠርሙስ ውስጥ ወጥቶ ነበር። እናም የዚህ ክስተት አንድምታዎች እጅግ በጣም አስደንጋጭ፣ አሳሳቢና ዓለምን የሚያናውጡ ነበሩ። በዓለም ላይ ወደር የማይገኝለት የእስራኤል የበረሃ ውስጥ ማታለያ፣ ኒውክለር የሚብላላበት የውሸት የጨርቃጨርቅ ፋብሪካ። እነዚህ ሰዎች በዓለም አቀፍ ደረጃ ምንም አይነት ጥርጣሬ፣ ትኩረት ወይም ማንቂያ ሳያስነሱ እንዲህ አይነት አስከፊና አውዳሚ መሳሪያዎችን ለመገንባት የሚያስፈልጉትን እጅግ በጣም አደገኛና ገዳይ የሆኑ ራዲዮ አክቲቭ ቁሳቁሶችን እንዴት በጸጥታና በሚስጥር ሊያገኙ ቻሉ ብለን ከጠየቅን ይህ አጠቃላይና ግዙፍ ኦፕሬሽን መደበኛ በሆነ መልኩ የተጀመረው እንደ አውሮፓውያን አቆጣጠር በ1960 ዓ.ም ሲሆን አጀማመሩም በዘመናዊ የስለላ ታሪክ ውስጥ ቃል በቃል አፈ ታሪክ እስከ መሆን በደረሰ እጅግ በጣም ደፋርና አስደናቂ በሆነ ታላቅ ውሸት ነበር። በአንድ ወቅት አሜሪካዊው አምባሳደር በሰፊው ሙቀት በተሞላውና ባዶ በሆነው የኔጌቭ በረሃ ላይ በመደበኛ የሄሊኮፕተር ጉብኝት እያደረጉ በነበረበት ወቅት ጸጥተኛ ከሆነችው ዲሞና ከተማ አቅራቢያ እጅግ በጣም ጥብቅ ጥበቃ የሚደረግለት አንድ ግዙፍ የግንባታ ቦታ በድንገት ተመለከቱ። ወዲያውኑ ፊታቸውን ወደ ተመደበላቸው እስራኤላዊ አስጎብኚ በማዞር ያ ግዙፍና አስፈሪ መዋቅር በትክክል ምን እንደሆነ በቀጥታና በትኩረት ጠየቁት። በዚህ ያልተጠበቀና ድንገተኛ ጥያቄ ሙሉ በሙሉ ግራ የተጋባውና ያልተዘጋጀው ይህ ብልህ አስጎብኚ በዚያ ከፍተኛ ጫና ውስጥ ሆኖ በፍጥነት አንድ የፈጠራ መልስ አዘጋጀ። እሱም ያ ግዙፍ ተቋም የአካባቢውን የልብስ ምርት ለማሳደግ ታስቦ የተገነባ ምንም አይነት ጉዳት የማያደርስና ንጹህ የሆነ የጨርቃጨርቅ ፋብሪካ መሆኑን በቀላሉ መለሰ። የሀገሪቱ ከፍተኛ የፖለቲካ አመራርና ብሔራዊ መንግስት ይህንን የዱር ከእውነት የራቀና በሚሊዮኖች የሚቆጠሩ ሰዎችን ሊያታልል የሚችለውን ውሸት ለማረም ፍጹም ፈቃደኛ አልነበረም። ከዚህ ይልቅ ይህንን ሐሰተኛ መረጃ በይፋዊ ታሪካቸው ውስጥ በጥብቅ እንዲሰርጽና እንደ እውነት እንዲወሰድ አደረጉት። ለበርካታ ተከታታይ አስርት ዓመታት ይህንን የትሁትና ተራ የልብስ ፋብሪካ ሽፋን ታሪክ እጅግ በጣም ጥብቅ በሆነ ሁኔታ ጠብቀው አቆዩት። ሆኖም ግን በተቋሙ ዙሪያ ያለው እጅግ በጣም ጥብቅ የሆነ አካላዊ የደህንነት ጥበቃ ከዚህ ሽፋን ፍጹም የተለየና እጅግ በጣም የጠቆረ ሌላ እውነተኛ ታሪክን በማያሻማ ሁኔታ ይናገራል። አጠቃላይ ባዶውና በረሃማው አካባቢ ገዳይ በሆኑና በከፍተኛ የኤሌክትሪክ ኃይል የተሞሉ አጥሮች በጥብቅ የተከበበ ነበር። ከአጥሮቹ ውጭ ያለው አሸዋማ መሬት ከላይ በሚያንዣብቡና ከባድ የጦር መሳሪያ በታጠቁ የሄሊኮፕተር ጠባቂዎች ዘንድ አንድ ነጠላ የእግር አሻራ እንኳን ወዲያውኑ በግልጽ እንዲታይ ለማድረግ ሲባል በማያቋርጥና ፍጹም በሆነ ሁኔታ ሁልጊዜ ይታረስ ነበር። የውስጥ የደህንነት ፕሮቶኮሎቹና ጥበቃዎቹ እጅግ በጣም የተጋነኑና በከፍተኛ ጥርጣሬ የተሞሉ ከመሆናቸው የተነሳ
እንደ አውሮፓውያን አቆጣጠር በ1967 ዓመተ ምህረት ሙሉ በሙሉ ታማኝ የሆነ አንድ እስራኤላዊ የጦር አውሮፕላን አብራሪ በአጋጣሚና በስህተት ወደዚህ እጅግ በጣም ጥብቅ ክልከላ ወደ ተደረገበት የዲሞና አየር ክልል ውስጥ በገባ ጊዜ የወታደራዊ እዙ እሱን በሰላም አቅጣጫ ለማስቀየር ወይም ለማስጠንቀቅ ምንም አይነት ማመንታት አላሳየም ወይም ትንሽ እንኳን ሙከራ አላደረገም። ሊፈጠር የሚችለውን ማናቸውንም የሚስጥር መሽለክ አደጋ ላይ ከመጣል ይልቅ ወታደራዊ ኃይሉ የራሱን አውሮፕላን ምንም አይነት ርኅራኄ በሌለው ሁኔታ በቀጥታ ከሰማይ ላይ ተኩሶ ጣለው። ይህ የፈጠራ የጨርቃ ጨርቅ ፋብሪካን አደገኛ ሚስጥሮች ከማንኛውም ሰርጎ ገብ አይን ሙሉ በሙሉ ደህንነቱን ጠብቆ ለማቆየት ሲሉ የገዛ ራሳቸውን ወታደሮች በዘላቂነት ዝም ለማሰኘትና ሕይወታቸውን ለማጥፋት ሙሉ በሙሉ ፈቃደኞች ነበሩ። አሜሪካን የሸወደው የእስራኤል ጥበብ ዓለም አቀፍ የኒውክለር ተቆጣጣሪዎችን በብልሃት ማታለል። የአሜሪካ መንግስት በዚህ የጨርቃ ጨርቅ ፋብሪካ ተብሎ በሚጠራው ተቋም ውስጥ በትክክል ምን እየተከናወነ እንዳለ በአካል ለማየትና ለማረጋገጥ ተገቢ የሆነ ይፋዊ ፍተሻ እንዲደረግ በመጨረሻ አጥብቆ ጠየቀ። አዘጋጇ ሀገርም ጥያቄውን በትህትናና በደስታ ተቀበለች። ሆኖም ግን አጠቃላይ የጉብኝቱን ጊዜና ቆይታ በትክክል በ40 አጫጭር ደቂቃዎች ብቻ እንዲወሰን በማድረግ እጅግ በጣም ጥብቅ ገደብ ጣለችበት። ከዚያ በኋላ የሆነው ነገር ከፍተኛ ችሎታ ያለውን የሆሊውድ ፊልም መቼት አዘጋጅ ወይም ሴት ዲዛይነር እንኳን ሳይቀር እጅግ በጣም ሊያስቀናና በድንጋጤ ሊያስገርም የሚችል ትንፋሽን የሚሰርቅ አስደናቂ የስነ ህንፃ ቲያትርና የከፍተኛ ማታለል ጥበብ ስራ ነበር። እነዚያ አስፈላጊ የሆኑት ዓለም አቀፍ ተቆጣጣሪዎች በትክክል ከመድረሳቸው ጥቂት ቀናት በፊት በከፍተኛ ፍርሃትና ጠድፊያ ውስጥ የነበሩ ሰራተኞች በርካታ ሚስጥራዊ የሆኑ የምድር ውስጥ መተላለፊያ ኮሪደሮችን በጡብ በፍጥነት ዘጓቸው። እንዲሁም ትላልቅ የሆኑትን የኢንዱስትሪ ሊፍት ወይም ኤሌቬተር መተላለፊያ ቱቦዎችን ምንም በማይታወቅ ሁኔታ ሙሉ በሙሉ በፕላስተር ለስልሰው ሸፈኗቸው። አሜሪካውያኑ ተቆጣጣሪዎች በታችኛው ወለል ላይ ያለውን እውነታ በጭራሽ ሳይጠረጥሩ በቀላሉ ማስታወሻዎቻቸውን እየያዙና እየጻፉ በላይኛዎቹ ወለሎች ላይ በልበ ሙሉነት በምቾት ተዘዋወሩ። በዚህም ወቅት ከእግራቸው ጫማ ስር በትክክል 6 ግዙፍ ደረጃዎች ያሏቸው ንቁ የሆኑ የኒውክለር ላቦራቶሪዎች በከፍተኛ ኃይል እያጓሩና ማቆሚያ በሌለው ሁኔታ እየሰሩ መሆናቸውን አንዴም እንኳን ማስተዋል ወይም በትንሹም ቢሆን መገንዘብ አልቻሉም ነበር። እነሱም በሐሰተኛና በተቀነባበሩ ግድግዳዎች እጅግ በጣም አስደናቂና ድንቅ በሆነ መንገድ ተታለው ነበር። መረጃ አጋላጩ የእስራኤል ሰውና አስደናቂው የፍቅር ወጥመድ። ያም ሆነ ይህ ግን ሞርደካይ ቫኑኑ የተባለ አንድ ዝቅተኛ ደረጃ ያለውና ተራ ቴክኒሻል ባይኖር ኖሮ ይህ እጅግ በጣም የጠቆረና አስፈሪ ሚስጥር ለዘላለም ባሸዋ ስር ተቀብሮና ከዓለም ሕዝብ ተደብቆ ሊቀር ይችል ነበር። ቫኑኑ በዲሞና የኒውክለር ተቋም ውስጥ ለ9 ረጅምና አድካሚ ዓመታት በጸጥታ ሲሰራ ከቆየ በኋላ ከህሊናው ጋር የተያያዘ ግዙፍ የሆነ የግል ቀውስና ከፍተኛ የሞራል ሙግት አጋጠመው። እጅግ በጣም በሚያስደነግጥና ከፍተኛ መጠን ያለው ገዳይ የፕሉቶኒየም ምርት በከፍተኛ ፍጥነት እየተመረተ መሆኑን በገዛ አይኑ ተመለከተ። እናም እነሱ ዓለምን ሊያጠፋና የሰው ዘርን ወደ ፍጻሜ ሊያመጣ የሚችል ግዙፍ የጦር መሳሪያ ክምችት እየገነቡ መሆናቸውን በድንገትና በግልጽ ተረዳ። የተረጋጋና ቋሚ የነበረውን ስራውን በአሳዛኝ ሁኔታ ካጣ በኋላ ወደ ሲድኒ አውስትራሊያ ረጅም ጉዞ አደረገ። እናም በመጨረሻ ይህንን እጅግ በጣም ፈንጂና አደገኛ የሆነውን ታሪኩን ለብሪታንያ የፕሬስና ሚዲያ ተቋማት ይፋ ለማድረግ አቀረበ። ይሁን እንጂ እጅግ በጣም ታዋቂው በዘዴ የተሞላውና አስፈሪው የእስራኤል የስለላ ኤጀንሲ ሞሳድ በዚያን ጊዜም ቢሆን የእሱን እንቅስቃሴ በቅርበትና በጥብቅ እየተከታተለው ነበር። በለንደን ከተማ ውስጥ ሊፈጠር የሚችለውን የተዝረከረከና ከፍተኛ ዓለም አቀፍ የዲፕሎማሲ ጦርነት ሙሉ በሙሉ እንከን የለሽ በሆነ መልኩ ለማስወገድ ሲሉ የስለላ ኤጀንሲው ክላሲክ የሆነ አስደናቂ የፍቅር ወጥመድ ዘዴን በከፍተኛ ብልሃትና ጥበብ ተጠቀመ። አንዲት እጅግ በጣም ማራኪ ቆንጆና በንግግሯ ሰዎችን መማረክ የምትችል ሴት የስለላ ወኪል በብቸኝነት ሲሰቃይ የነበረውን ቫኑኑን ድንገተኛና የፍቅር ስሜት የተሞላበት ጉዞ በቀጥታ ወደ ጣሊያን ሮም ከተማ እንዲያደርጉ አሳመነችው።
ሮም ውስጥ ወደሚገኘው አንድ ጸጥተኛ አፓርተማ ውስጥ እግራቸውን በረገጡበትና በገቡበት በዚያችው ቅጽበት ያጣፋጭና ያማረ የፍቅር ግንኙነት በድንገትና በአስከፊ ሁኔታ አበቃ። ቫኑኑ ከዚያ ውስጥ በተጠንቀቅ ሲጠብቁት በነበሩት በርካታ ወንዶች በከፍተኛ የኃይል እርምጃ ተጠቃ። ኃይለኛ በሆነ መርፌ ከባድ አደንዛዥ እጽ ተወጋበት። እናም በጥብቅ በሰንሰለት ታሰረ። ከዚያም ሙሉ በሙሉ በሚስጥር በጨለማ ወደሚጓዝ የጭነት መርከብ ላይ ተሰረቀ እና ለፈጸመው ድርጊት አረመኔያዊ የሆነ ፍትህን እንዲጋፈጥ በቀጥታ ወደ ሀገሩ በኃይልና በግዴታ ተጎተተ። ለመሆኑ እስራኤል ሚስጥሩን ለምን መደበቅ ፈለገች? የእስራኤል መንግስት ይህንን አሳዛኝ የሆነ የመያዝና የመታፈን ክስተት ሙሉ በሙሉ በሚስጥር ለማቆየትና ከዓለም ሕዝብ ዓይን ለመደበቅ ከፍተኛ ሙከራ አድርጎ ነበር። ይሁን እንጂ ቫኑኑ እጅግ በጣም ብልህ በሆነ መንገድ ቀለም የተቀባውን መዳፉን ከሚጓጓዝበት የቫን መኪና መስኮት ጋር በማጣበቅ እሱ በኃይል መታፈኑንና መወሰዱን ለመላው ዓለም በግልጽ አሳየ። በመጨረሻም ለዚህ ድርጊቱና እውነታውን በማውጣቱ ምክንያት 18 የሚያስጨንቁና እጅግ በጣም ከባድ የሆኑ ዓመታትን በግዞትና በጥብቅ እስር ቤት ውስጥ አሳለፈ። እስራኤል ታዲያ ይህንን አስፈሪና ትልቅ የኒውክለር ሚስጥር ለምን እንዲህ ባለ እጅግ በጣም ጥብቅ በሆነ ሁኔታ እስካሁን ድረስ ትጠብቃለች ብለን ከጠየቅን፣ ምክንያቱም የሚሆነው ሙሉ በሙሉ የማያሻማና ግልጽ ያልሆነ አቋምን መጠበቅ በዓለም ፊት ማንም በማይደፍረው ሁኔታ እነዚያን እጅግ በጣም አስፈሪ የሆኑ የጦር መሳሪያዎቻቸውን በእጃቸው እንዲያቆዩ ስለሚረዳቸው ነው። በተመሳሳይ ጊዜ ደግሞ ይህ ዝምታ የሚያገኙትን ከፍተኛ የውጭ የገንዘብና የጦር መሳሪያ እርዳታ ፍጹም በሆነ ሁኔታ ሳይቋረጥ አቆይተው እንዲቀጥሉ ስለሚያረጋግጥላቸው ነው። ይህ የማታለል የዝምታና የኃይል ሚዛንን የመጠበቅ ጨዋታ በታሪክ ውስጥ ታይቶ የማይታወቅ እጅግ በጣም ውስብስብ የሆነ የዘመናችን ትልቁ ክስተት ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።